በተለያዩ የኢትዮጵያ አካባቢዎች ለወታደራዊ ግዳጅ በሚመስል መልኩ አፈሳ እየተከናወነ ነው። በተለይም በአዲስ አበባና በአንዳንድ የኦሮሚያ ክልል ከተሞች አፈሳው በተጠናከረ ሁኔታ እየተካሄደ ይገኛል። ቅዳሜ ምሽት በአዲስ አበባ ኤርትራውያን ላይ ያነጣጠረ መጠነ ሰፊ የጅምላ እስር መከናወኑን መዘገባችን የሚታወስ ነው። በአዲስ አበባና በኦሮሚያ እንደዚሁም በአንዳንድ የአማራ ክልል አካባቢዎች ወታደራዊ ግዳጅ የሚሄዱ ወጣቶችን ከየመንገዱና ከመኖሪያ ቤት ጭምር አስገዳጅ ሁኔታ በመውሰድ ወደ ተለያዩ ማጎሪያ እስር ቤቶችና ወታደራዊ ካምፖች በማስገባት ላይ እንደሆኑም ነው የተገለጸው። በአርሲ አሳሳ 400 ወጣቶች ከወታደራዊ የግዞት ካምፕ አምልጠው በመሄዳቸው ከፍተኛ የሆነ የተኩስ እርምታ ባለበት ሁኔታ አሰሳ እየተደረገ እንዳለም ከደረሰን መረጃ ለማወቅ ተችሏል። ይህንን የአፈሳ ሁኔታ በተመለከተ የዘውትር ተሳታፊያችን መረጃዎችን አሰባስበዋል። ወደሱ እናልፋለን። ሲነሳኑ ወጭውላን ተብቀው ብልጽግና ያገዛዝ ዘመኑን በሰራዊት ብዛት ለማራዘም ከዚህ በፊት በመቶ ሺዎች የሚቆጠሩ ወጣቶችን በለብለብ ስልጠና ወደ ውጊያ ቀጠና ቢያሰማራም በተለይ በአማራና ኦሮሚያ ክልል ገሚሱ ተመቶ ቀሪው ደግሞ በመክዳት የተዋጊ ኃይል ቁጥሩ እየተመናመነበት ሲመጣ በአማራ በኦሮሚያ እንዲሁም አዲስ አበባ ከተማ በሁሉም ክፍለ ከተሞች ማለት በሚያስችል ደረጃ የመቀስቀሻ አማራጮችን ተጠቅሞ በማይክሮፎን በክልልና ቀበሌ ሬዲዮ ጣቢያዎች አማካኝነት ቅስቀሳ በማድረግ አዳዲስ ምልምል ለማግኘት ያደረገው ጥረት በሙሉ ባለመሳካቱ የብልጽግና አመራሮች በአካባቢው ከሚገኙ ወታደራዊ አዛዦች ጋር በመሆን በግልጽ ወጣቶችን በግዳጅ አፈሳ በማካሄድ ወደ ወታደራዊ ማሰልጠኛዎች በማጓጓዝ ላይ መሆናቸውን ለማወቅ ተችሏል። ይህ ድርጊት በተለይ የአገዛዙ ጦር በበላይነት በሚቆጣጠራቸው የአማራ ክልል ከተሞች በየቀበሌዎቹ ኮታ በመጣል የብልጽግና አመራሮች ለውትድርና እድሜያቸው ያልደረሱ ታዳጊዎችን ከእናቶቻቸው ጉያ በመንጠቅ ድብደባን በመፈጸም ወደ ስልጣና ለመውሰድ ከፍተኛ ርብርብ ያደረገ ሲሆን በጣም የሚያሳዝነው ቤተሰብ መስርተው ልጆችን ወልደው ቤተሰቦቻቸውን የሚያስተዳድሩ ጎልማሶችን ጭምር የዚህ አፈሳ ተጠቂ መሆናቸውን ለማወቅ ተችሏል። ይህ በእንዲህ እንዳለም በኦሮሚያ ክልል በሚገኙ ሁሉም ወረዳዎች ላይ የብልጽግና አገዛዝ እያንዳንዱ ወረዳ 2000 አዳዲስ ምልምል ሰልጣኞችን እንዲያቀርብ በታዘዘው መሰረት እድሜያቸው ያልደረሱ ታዳጊዎችን ጭምር በጎዳና በትምህርት ቤት በመዝናኛ ቦታዎች ጭምር እየታፈሱ በፋብሪካ መጋዘኖች እና በጊዜያዊ ማቆያ ጣቢያዎች እየገቡ ሲሆን ይህን ተከትሎ ወላጆች ልጆቻቸውን ከትምህርት ቤት በማስቀረት ከአፋኝ ታጣቂ ኃይሎች እይታ በመደበቅ ላይ መሆናቸውን ለማወቅ ተችሏል። በተለይ ይህ ለአካባቢው አመራሮች ትልቅ የቢዝነስ እድል ፈጥሮላቸዋል። የተጣለባቸውን ኮታ ማሟላት ላቃታቸው የቀበሌ አመራሮች እና ልጁን ማስለቀቅ ለሚፈልግ ወላጅ በስራ ምክንያት ከትውልድ ቀያቸው ርቀው የሚገኙ ወጣቶችን ደላሎች ከአመራሩ ጋር አፍነው ሰዋራ ቦታ በማስቀመጥ ለእያንዳንዳቸው ከ40,000 እስከ 100,000 በማስከፈል ለተጓደለባቸው ለሚመለመሉ ወጣቶች አመራሮቹ አሳልፈው ይሰጧቸዋል። የታፈሰባቸው ወላጆች ደግሞ ልጆቻቸውን ለማስለቀቅ ከነዚህ ስውር ቀጠናዎች ውስጥ ከታፈኑ ሰዎች ጋር በማቀየር ይሄን ለሚሰሩ ደላሎችና ለክልሉ አመራሮች ከ100,000 እስከ 300,000 ብር በመክፈል በደላሎች በድብቅ ታስረው የነበሩ ሰዎች እንዲተኩ በማድረግ የቢዝነስ ወይንም የገበያ ስርዓት በመፍጠር ከፍተኛ ዘረፋ እየተፈጸመ እንደሆነ ለማወቅ ተችሏል። ይህን ተከትሎ በአንድ ከተማ ላይ ቅድም አንተ እንዳልከው በአሳሳ ከተማ ላይ ከ400 ወጣቶች በላይ በአንድ መጋዘን ውስጥ ታፍነው ወደ ውትድርና ጣቢያ ሳይፈልጉ ከትምህርት ቤት ከጎዳና ከፑል ቤት ከመዝናኛ ስፍራዎች አፍነው ማቆያ ስፍራ በሚያቆያቸው ሰዓት በሩንና አጥሩን ገንጥለው በመውጣታቸው ከተማዋ በጣም በከፍተኛ ደረጃ በታጣቂዎች በተኩስ እየተናጠች ነው። አንዳንዶቹ እንደሚሉት እዛ አካባቢ አሳሳ የምትባለው ከተማ ላይ ምናልባትም የታጠቁ ኃይሎች በከፍተኛ ብስጭት ከተማዋን ተኩስ በተኩስ ስላደረጓት ምናልባት በሲቪሎች ላይ ከፍተኛ ጉዳት ሊደርስ እንደሚችል ነው ማወቅ የተቻለው። በአጠቃላይ በየጊዜው በየሰዓቱ በየወሩ በየሳምንቱ የአማራ ወጣቶችን የኦሮሚያ ወጣቶችን የአዲስ አበባ ወጣቶችን አፈና እየፈጸመ ወደ ወታደራዊ ካምፕ እያስገባ ወደ ወታደራዊ ቀጠናዎች ላይ ውጊያ ቢከፍትም
ነገር ግን ዓላማ የሌለው ሰራዊት ስለሆነ ስንቅና ትጥቅ በአግባቡ የሚቀርብለት ሰራዊት ስላልሆነ እንዲሁም የወታደራዊ አመራሮች ከፍተኛ የሆነ የዘረፋ ድርጊት ሲፈጽሙ በማየቱና ውጊያው በልበ ሙሉነት እየተሳተፈ ባለመሆኑ እየጠፋ በመሄዱ በየጊዜው ቁጥሩ እየተመናመነ እየደከመ በመሄዱ አሁንም ያልተማረው የብልጽግና መንግስት ወጣቶችን ከትግል አፍኖ በመውሰድ የኢትዮጵያን ወጣት በሙሉ ወታደር በማድረግ እድሜውን ለማራዘም ጥረት እያደረገ እንደሆነ ነው ለማወቅ የተቻለው። እንግዲህ መረጃዎች እንደሚያመላክቱት ከሆነ ከአሜሪካው ኤምባሲ መግለጫ በኋላ ነገሮች ሌላ መልክ ያዙ ይገኛሉ። ኤርትራውያንን የሚታፈሱበት በተለያዩ የአዲስ አበባ አካባቢዎች አሁንም ተጠናክሮ እየተካሄደ እንዳለ ነው የሰማነው። ኤርትራውያኖቹ ወደ ብርጌድና አህመዱ ማለትም አብይ አህመድ የኤርትራን መንግስት ለመጣል ወታደራዊና ፖለቲካዊ ድጋፍ የሚሰጠው ቡድን ነው። ወደዛ ቡድን የማይቀላቀል ኤርትራዊ በሙሉ እድል ጣፋንታው መታሰርና ከሀገር እንዲወጣ ማድረግ ነው። ይሄ መጠነ ሰፊ የሆነ እርምጃ በኤርትራው ላይም እየተወሰደ ነው። በትግርኛ ተናጋሪው የትግራይ ተወላጅ ላይ እንደዚሁም የፋኖ ደጋፊዎች ናቸው በሚልም በአማራ ተወላጆች ላይም አፈሳና አፈናው ተጠናክሮ መቀጠሉን የሚያሳይ ሪፖርት ነው እየሰማን ያለ ነው። በነገራችን ላይ አሁን እየተነጋገርን ያለ ቢሾፍቱ ደብረዘይት አካባቢ ሸነን በሚባል ሆቴል አለ። በዛ የቦምብ ጥቃት መድረሱንና ህይወት መጥፋቱንም እየሰማን እንገኛለን። ማጣራት የሚያስፈልገው ጉዳይ እንደሆነ ይታወቃል። ይሄ ሸነን የሚባለው ሆቴል በባለስልጣናት የሚገኙበት ወታደራዊ ጄኔራሎች የሚያዘወትሩበት ስፍራ ወይም ቦታ እንደሆነ ነው የተነገረው። በአንድ ወቅት ላይ የአቶ ሽመልስ አብዲሳ ፎቶግራፍ ለጨረታ ቀርቦ 3 ሚሊዮን ብር የተሸጠው በዚህ ሆቴል እንደሆነ ነው የሚታወቀው። እንግዲህ ነገሮች እየተወሳሰቡ ሊመጡ የሚችሉበት ሁኔታ የአብይ አህመድ የብልጽግና ፓርቲ በስራ አስፈጻሚ ደረጃ ሁሉ ነገር ሰላም ነው፣ ሀገሪቱን ከጫፍ እስከ ጫፍ ተቆጣጥረናል፣ ከብልጽግና አቅም በላይ የሆነ ምንም ነገር የለም የሚል ሁሉም ባለስልጣናት መግለጫ ለመስጠት ወደ ሚዲያዎች በቀረቡበት ሰዓት ነው እንግዲህ የብሔራዊ ውትድርና በሚመስል መልኩ አፈሳ እየተከናወነ ያለው። እንዲህ አይነቱም የጸጥታ ችግር እዚህም እዛም እየተከሰተ ያለው። በርካታ ኤርትራውያን በአዲስ አበባ ከተማ ውስጥ ይገኛሉ። በተለይ በጀሞ፣ በኮየፈቼ፣ ሀያት አካባቢ፣ በገርጂ አካባቢ በጣም በርካታ ኤርትራ ወጣቶች ይገኛሉ። ከዘመዶቻቸው ድጎማ እየመጣላቸው ከውጭ ሀገር በጣም ሰላማዊ በሆነ መልኩ ነበር የሚኖሩት። ነገር ግን ብርጌድ አህመዱ የሚባል ኦፊስ አዲስ አበባ ውስጥ ጽሕፈት ቤት ከከፈተ በኋላ ምንም ኃይል ባንኬት ባለመቻሉና እንዲሁ በዳመና ላይ የሚንሳፈፍ ድርጅት በመሆኑ ይሄንን ድርጅት ህይወት ያለው ለማስመሰል በርካታ ኤርትራውያንን አማራጭ ስለሌላቸው ወደ ሱዳን መሰደድ ስለማይችሉ ወደ ኤርትራ ተመልሰው መግባት ስለማይችሉ አማራጭ እንደሌላቸው ስላወቀ አፍኖ ወደ ወታደራዊ ማሰልጠኛ ጣቢያ አስገብቶ እነዚህን ሰዎች ከኤርትራ መንግስት ጋር ለማጋፈጥና ውጊያ ለመክፈት ኤርትራን እንደ ኢትዮጵያ የጦርነት ቀጠና ለማድረግ ከፍተኛ እንቅስቃሴ እያደረገ እንደሆነ ይታወቃል። ይሄ ለበርካታ 3 እና 4 ቀናት ከትናንት ወዲያና ከዛ ወዲያ በነበሩ ቀናት ውስጥ በእነዚህ በተጠቀሱት አካባቢዎች በርካታ ኤርትራውያን ታፍነው ወዴት እንደተወሰዱ አይታወቅም። ነገር ግን አንዳንድ ያልተያዙ ኤርትራውያን ለብርጌድ አህመዱ ወታደራዊ ስልጠና እንዲወስዱ ለማድረግ ነው። በተጻራሪው ደግሞ በዛሬው ዕለት ከአፋር ክልል በርካታ የሜካናይዝድ ወታደሮችን አንስቶ በኮምቦልቻ በኩል አድርጎ በደሴ በወልዲያ በኩል ወደ ጎንደርና ወደ ጎጃም ለመግባት ከፍተኛ እንቅስቃሴ እያደረገ እንደሆነ ዛሬ የደረሰኝ መረጃ ያመላክታል። እንዲያውም የኮምቦልቻ ከተማ ነዋሪዎች የሜካናይዝድ ኃይሉ በጣም በርካታ ክፍለ ጦር የሜካናይዝድ ኃይል ከአፋር ክልል ኤርትራ ድንበር ተነስቶ ወደ አማራ ክልል ሲገባ የኮምቦልቻ ከተማና የደሴ ከተማን መብራት አጥፍቶ እንደተሻገረ ከስፍራው ባይናቸው ያዩ ሰዎች መረጃውን አድርሰውናል። በአጠቃላይ ራሱ ደፍሮ ሊገጥመው በማይችለው ሁኔታ የኤርትራ ወጣቶችን እርስ በርስ ኢትዮጵያ ውስጥ ራሳችን እየተላለቅን እንደሆነ ኤርትራውያንም እርስ በርሳቸው እንዲጣሉ ለማድረግ አሁንም የፋትና የሰረኝነት ተንኮሉን እንቅስቃሴ እያደረገ እንደሆነ ነው የሚታወቀው። በአጠቃላይ ግን የአማራ ክልልም ይሁን ኦሮሚያ ክልል እንዲሁም አዲስ አበባ ክልል የራሱን ዜጎች ወደ ወታደራዊ ማሰልጠኛ ጣቢያ አስገብቶ ትምህርት ቤቶችን አዘግቶ የመዝናኛ ማዕከላት ተዘግተው ወጣቶች የማይገኙበት ወጣቶች የማይሳተፉበት ኢትዮጵያ ለመፍጠር ከፍተኛ ጥረት እያደረገ ስለሆነ ማንኛውም የኦሮሚያ የአማራ ክልል የሚሆን የአዲስ አበባ ወጣት በዚህ ወታደራዊ ስልጠና ውስጥ ገብቶ ወደ ውጊያ ቀጠና ሄዶ ቢሞት ያለምንም ምክንያት እንደሞተ ስለሚታወቅ ከዚህ ድርጊታቸው ባገኙት አጋጣሚ ሁሉ መሸሸትና መቅረት እንዳለባቸው ማሳሰቢያ መስጠት ፈልጋለሁ። በተጨማሪ ልክ እንደ ኦሮሚያ እናቶች ወላጆች ልጆቻቸው ከትምህርት ቤት ሊታፈኑባቸው እንደሆነ በማወቅ
ልጆቻቸውን ከትምህርት ቤት በማስቀረት ከነዚህ ጦረኛ አመራሮች አይን በመሰወር ለጊዜው ዞር አድርገው መቆየት እንዳለባቸው ነው አጋጣሚውን ተጠቅሜ ማሳሰቢያ መስጠት ፈልገው መሳይ